ሴትየዋ ጠንቋይ ወደፊት የሚሆነውን ነገር ያውቃል ብላ ልታማክረው ነው ሄደችው ወደ ቤቱ። ልክ እንደደረሰች ቅብቀባ ጀመረች። ስታንኳኳ ከውስጥ ሆኖ እሱ ማን ነው አላት። አሁን አይነ ልቦና ያለው ሰው ሐቁ ይበራለታል ማለት ነው። ማን ነው? እኔ ገና ወደፊት የሚሆነውን ነገር ትነግረኛለህ ታውቃለህ ብዬ እመጣለሁ፣ ጭራሽ ከቆርቆሮ ጀርባ በሩን የሚያንኳኳው ማን ነው ትላለህ? የሚያንኳኳውን ሰው ለይቶ ያላወቀ ስለ ሴትየዋ እጣ ፈንታ ምን ብሎ ሊነግራት ይችላል? ይሄ ተጨባጭ እውነታ ነው። እኛ እንኳ ከልምድ ተነስተን ማታ ቁጭ ባልንበት አርፍዶ ከገቡት ከቤተሰብ አካላቶች አንዱ ሲያንኳኳ እንዲማ የሚያንኳኳው ጀማል ነው እርግጠኛ ነን እንላለን። ባናየው እንኳን ከልምድ ተነስተን ጠንቋይ ምንድነው እውቀቱ ነው። ሁለተኛው ኢብቲሳማቱል መሻይኽ የመሻይኾች ፈገግታ አስቂኝ ገጠመኞች የሚል ዌብሳይት አለ። እዛ ላይ ሸይኹል አልባኒ ረሂመሁላህ ሙሐዲሱል ዐስር ሙሐመድ ናስርዲኑል አልባኒ የገጠማቸው ተጽፎ አንብቤው ነው። አንዱ ሁሉን አውቃለሁ የሚል ጠንቋይ እኔና እርሱ እንፎካከር፣ እኔ ሁሉን አውቃለሁ ህዝብ ባለበት ፊት አላቸው። ይቅርብህ አንተ ምንም አታውቅም አሉት። አውቃለሁ ከፈለጉ ያዋርዱኝ፣ ህዝብ በተሰበሰበበት እንፎካከር አላቸው። ቸክ ሲልባቸው እንግዲያውስ ከኔ ጋር ለመወያየት ከፈለክ አንድ ሸርጥ አለኝ፣ ያን ከተስማማህ ነው አሉት። እሱም ደስ አለውና ፈማ ሁወ ምንድነው ሸርጦት ይንገሩኝ አላቸው። ሸይኹም ምን አሉ? ሱብሃንአላህ አሉ። አንተ ሁሉን አውቃለሁ ብለህ ከኔ ጋር ልትፎካከር ነው አይደል የመጣኸው? የኔን አንድ መስፈርት እንዴት ምንድነው ብለህ ትጠይቀኛለህ? ለምን አላወቅከውም አሉት። ምክንያቱም እውቀትህ ሁለገብ ነው። ከኔ ጋር ግን ለመወያየት እኔ አንድ መስፈርት ሲባል እሱ በዚህ ጎን ይመጡብኛል ብሎ አላሰበም። በቃ ቶሎ መስፈርቱን ነግረውት ወይ ሰዓት ወይ ቦታ መርጠውለት ቀነ ቀጠሮ ሊሰጥ ነው። ፈማ ሁወ ምንድነው መስፈርቱት? የኔን አንድ መስፈርት ያላወቅ ሰው ሁሉን አውቃለሁ እንዴት ትላለህ? ውይይቱ እዛው ቆመ ማለት ነው። አለቀ በቃ። ምን ያረጋል እንጂ እንደ ድሮ አንተ ሁሉን ታውቃለህ እስቲ ከነጎዳ ምን ይሆናል? እዛ ደረጃ ምን ወሰደን? ጠንቋይ አያውቅም በፍጹም ማለት ነው የፈለገ ቢሆን። ለዚህ ነው ለረሱል አለይሂ ሰላቱ ወሰላም እኔ የሩቅን ነገር አላውቅም ብለህ ንገራቸው ለህዝቦችህ። ባውቅማ ኖሮ አለ ወለው ኩንቱ አዕለሙ ልገይብ ገይብንማ ማውቅ በሆን ኖሮ ምን ይከሰት ነበር አሉ። ቀጥሎ አየቱ ላይ ለስተክሰርቱ ሚነል ኸይር ከመልካም ነገር የኔ ዕጣ ፈንታ እንዲሆን በኔ ላይ ባበዛሁኝና ወማ መሰኒ የሱእ መጥፎ ጉዳት የሚባል ነገር በአካሌም በነፍስያዬም እኔን ባልነካኝ ነበር ቀድሜ ስለማውቀው። ግን ያለሁበት ተጨባጭ ደስታም እንደሚገጥመኝ ሁላ ሐዘንም ይከሰትብኛል። ጤናዬ ተጠብቆ እንደምቆየው ሁላ ጉዳትም ይደርስብኛል። ገይብን የሚያውቀው ጌታ አላህ ብቻ ነው። ለምንድነው ታዲያ ሰው ድግምት የሚያስደርገው? ደጋሚ ቤት በተለይ ዛሬ በሙስሊም ስም ከጎኑ ያለውን ጓደኛ ለማክሰር በምቀኝነት ተነሳስቶ ትዳሩ በፍቅር በሰላም ከሆነ ለመበታተን ደጋሚ ቤት ሄደው ድግምት የሚያሰሩ አሉ። ቀላል ወንጀል መስሏቸው ከእስልምና ሁሉ ሊያስወጣ ይችላል። ለምን? ድግምት የሚማሩትን ምን ብለው ነበር ሃሩትና ማሩት አለይሂ ሰላም ያስጠነቅቁት? ፈላ ተክፉር እኛ ለፈተና ነው የመጣ ነው እንዳትክድ ይሉታል። ክህደት ውስጥ የሚከት ተግባር ነበር ማለት ነው። ስለዚህ መጠንቀቅ አለብን ከመድገምም ከማስደገምም። ረሱል አለይሂ ሰላቱ ወሰላም ለይሰ ሚና ነው ያሉት፣ ከኛ አይደለም። መን ተጠየረ ገድን የሚያደርግ ለሰው አው ትጥይረ ለሁ ወይ ለሱም ያስደርግ እስቲ ገዴን ንገረኝ እያለ አው ሰሐራ ወይም የደገመ አው ሱሒረ ለሁ ወይ ያስደገመ ለሱ አው ተከሐነ ወይም የጠነቆለ አው ትኩሂነ ለሁ ወይም ያስጠነቆለ ብለው ተናግረዋል። ስለዚህ ድግምት ሙሉ በሙሉ አጥፊ ወንጀል ነው፣ ከከባዶች ይመደባል። ልንጠነቀቅ ይገባል። አላህ